እዚህ ጋር አዶናይ እንዴት እንዳስደሰተኝ እግዚአብሔርን ቦራሉ ረስም ኤነርጂ የሌለ ነው ግን በቃ ኮንፊደንሱን ቀይሩታል ነው ብላችሁ በቃ የሌለ አዶናይ እንግዲህ ቻለ ሪከርዱማ ተሰበረ እኮ በቃ አባቱ እንደሚያምር ይህ ቦታ እንዴት አባቱ እንደሚያምር አዶናይ አሁን እኔ ገባኝ ማለት ነው። ክፋት፣ ተንኮል፣ ምቀኝነት፣ እኔ ባይነት ምናምን ነገር የሚያውቀው ነገር የለም ልጁ አዶናይ። እኔ ታወቃለሁ 4 ሚሊዮን ፎሎ አለኝ ፌመስ ነኝ ምናምን ተገፎ ብሎ ወደ ኋላ አላለም። ደግነት በእግሩ ሲሄድ አየው በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ ዋው የኢትዮጵያ ነጋዴ የምታሰድቡት መሰል ነጋዴዎች ናቸው። እናንተ ሁለታችሁ በቃ የመጥፎ ነጋዴ ምሳሌ ናችሁ። ጀግና እኮ ናት። እግዚአብሔር ትችላለች እቺ ልጅ በጣም ነው ማረጋት ነኝ። በድጋሚ አዶናይን በጣም ሳላደንቅ አላልፍም። በቃ ጋይስ ይገባዋል ከምር። ምን ተሰማችሁ እስኪ ይሄን ስታዩ? ሰላም ጋይስ እንዴት ናችሁ? ለኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ወቅቴና መነጋገሪያ በሆኑ ቪዲዮዎች ተመልሰን መተናል። አይሶ ስፒድ እንግዲህ በትናንትናው ዕለት በኢትዮጵያ ተገኝቶ ስትሪሙን አድርጎ ነበር። ያበደ ስትሪም ነበረ። እኔ 5 ሰዓት ሙሉ ሳላቋርጥ በጣም ተመስጬ ነበር ሳይ ነበረው። ያው እንግዲህ በእኔ ዩቲዩብ ቻናል ላይም ሳስተላልፈው ነበረ አይታችኋል ሁላችሁም ብዬ አስባለሁ። ትንሽ ቻናሉ ኢንጌጅመንት እንዲያገኝ እንጂ ዩቲዩብ ቆይቶ ማውረዱ ይቀራል ብዬ አላስብም ቪዲዮውን። ሆኖም ግን በዚህ የአይሶ ስፒድ ስትሪም ላይ የታዘብናቸው ነገር በጣም ብዙ ናቸው። አንደኛው የአዶናይ ነገር ነው። እኛ ቀድሞውኑ ስለ አዶናይ ስንናገር የነበረውን ነገር ማለት ነው ብዙዎች አብዛኞቹ ያልታያቸውን ነገር አሁን ሳይወዱ በግዳቸው እያመኑ ወጥተው ስለ አዶናይ መመስከርና መናገር ጀምረዋል። ማሳመን ኦልሬዲ በቃ እኛ ድሮ ነው ያወቅነው አዶናይን። ገብቷችኋል አይደል? አሁን ገና የተረዱት ሰዎች መጡ ማለት ነው አዶናይን። አሁን ገና ስለ አዶናይ ያወቁ ሰዎች ስለ አዶናይ ባህሪ ምንነት አሁን ገና ያወቁ ሰዎች እየመጡ ነው ያሉት። እስኪ ከስትሪሙ ላይ አንዳንድ ፈን የሆኑ ሞመንቶችን ለማየት እንሞክራለን። አንዳንድ ሰዎች ስለ አዶናይ እየሰጡትን ምስክርነት ጭምር እናያለን። የሚገርም ቪዲዮ ይሆናል ብዬ አስባለሁ። ቀጥታ ወደ ቪዲዮ እንሂድ። እሺ ወዳችሁ አንዴ እንግባ። ናፒዬ ናና እሺ ተረጋ። አንዴ ጋይስ እየተራመድን ናና የኛ ሀገር ስፒድ አዶናይ እኮ ነው። ቀደም አንዴ እሺ ቆላ አለ እኮ አንዴ ዞር በል አንዴ ተረጋጉ። መርካቶ ነው ሌትስ ጎ። መርካቶ እኮ አላገኙትም አይደለ? ስፒድ ሌትስ ጎ ዎ አዶናይ ጋይስ እንግዲህ ሀገራችን ልጆች ሁላችሁም 50 ሚሊዮን ሰብስክራይበር አይሾ ስፒድን ማድረስ አለብን። የኬንያ ሪከርድ መስበር አለብን። በአንድ ቀን ውስጥ 300 ፎከስ ያደርግ በአንድ ቀን ውስጥ 300,000 ሰብስክራይበር ነው የጨመሩት ኬንያ። እኛ ደግሞ 50 ሚሊዮን አስገብተን ታሪክ እንሰራለን። የአምስት ዓመት ህይወቱ አይሾ ስፒድ እዚህ ነው ሴሌብሬት የሚያደርገው። የሂውማን ካይንድ መጀመሪያ የሆነችው ኢትዮጵያ ማለት ነው። የሰር አገራችን አኩሩን በእናታችሁ በእናንተ ነው የምንተማመነው። የሰር እንመለሳለን። አይ በዚህ ጋር እንመለሳለን። የሰር ከኋላ እየተመለከትን አፒ ና አንዴ ያሳል ከኔ እኔ ሞዳል እሺ አንዴ ና በል ኢነርጂ እሺ አንዴ በዚህ እንጣጥፋ ና በዚህ ዎ ያገሬ ልጆች በስመ ጋይስ እንግዲህ አይሾ ኢትዮጵያ መጥቶላችኋል። እንደምታዩት ስፒድ ኢትዮጵያ ገብቷል እና 50 ሚሊዮን ለማስገባት ሰብስክራይብ ቻሌንጅ አድርገናል። የሌለ ነው ግን በቃ ኮንፊደንሱን ቀይሩታል ነው ብላችሁ በቃ የሌለ አዶናይ እንግዲህ ቻለውን ሞክሯል። እንደዚህ አይነት ኢነርጂ ልጁ አልነበረውም ጭራሽ። ናፒ ማይክ ቶሎ በል እሺ ስታወራ ቀረብ ብላ አውራ። እሺ እኔ ጋር ማይክ አለ እዚህ ጋር እሺ ያባት አንዴ የራሳችን ጀማ ይዘን መተናል። መርካቶን እያሳየን እናዛ ሌትስ ጎ ና
ያዘው ቀደም ሁሌም ቀደም እለፉ ይዟል እሺ ችግር የለም ኤነርጂ የስ ጀግና አይታባት ሌትስ ጎ ጀግና አመጣሽው ጀግና የስ calm down okay ስማ ናፒ calm down stop ሰውን ትጠላለች። ሌላኛዋ በጣም የተመቸች ማሪያ በቃ ማሪያ ቆይ በኋላ እናያለን። ኧረ በስመ አብ ጀግና አባት አሁን ቡጣ ስለዋለ ዝበቶች ኧረ የምንረጋ ነው ባክፍሊፕ አድርጋ ጋይስ አሁን እንግዲህ ሳይንስ ሙዚየም እንገኛለን። እናየዋለን በደንብ አድርገን ማለት ነው። ዋው እናታ ጎበዝ ስማ ሃይፕ እንደዚህ እንትን ማድረግ ነበረ ማደራጀት ነበረብን። ሰላም ጤና ይስጥልኝ እንደምን አላችሁ? አሁን የምንገኘው እንግዲህ አዲሱ ቤተ መንግስት ነው። ናፒ አሳያቸው እንዴት አባቱ እንደሚያምር አሳያቸው 360 ዋው ተመልከቱ። ዋይት ሃውስ ነው የሚመስለው ደግሞ ዋይት ሃውስ ነው የሚመስለው። መተናል ተገኝተናል። ሌትስ ጎ ሪከርዱማ ተሰበረ እኮ በቃ ኢትዮጵያ ሲመጣ ነው ብዙ ሰብስክራይብ የጨመረው አይሲዮ ስፒድ። ያው 50 ሚሊዮን ማስገባት አልቻለም፣ ግን ደግሞ ከ300,000 በላይ ሰብስክራይብ የጨመረ መሰለኝ። ከዛ በላይ ሰብስክራይብ ጨምሩልን። ይህ የት ነው ብላችሁ ታስባላችሁ? እስካሳያችሁ ቤቱ የት ነው ብላችሁ ታስባላችሁ? አንተ ምንድነው የሚያክለው? እንትኑ ደግሞ በእናትህ ተመልከት ናቢ ምንድነው የሚያክለው? ይሄ ግድንግድ አስባ ክሬዚ ግድንግድ በስመ አብ ወልፈስ ቅዱስ ዋው የት ነው ያለነው? አንተ የት ነው ያለነው? የት ነው የገባነው? ሌላ ታሪክ ውስጥ ነው ማርያም የተለሽ እስኪ አረንጓዴ ነው በዛ እንጂ አንዴ አረንጓዴ ቢጫ ቀይ ሲሆን ፕሊስ እንትን አታርጉት። እሺ ጋይስ እንትን አታርጉት። let's go ናሳ የታባ ታውን ነው የሚያደክመው፣ ግን ሙሉ ቀን ሲሮጡ ነው ያሉት እነዚህ ሰዎች። ጋይስ አሁን የምንገኘው እንግዲህ ቤተ መንግስት ውስጥ ነው። ይህ ደግሞ የሚገርም ሬስቶራንት ነው። እንዴት አባቱ እንደሚያምር እኔ ገርሞኛል፣ በጣም ገርሞኛል። ምን አይነት ዲዛይን ነው ይሄ? ምን አይነት ዲዛይን ነው ጋይስ? አልወደድከውም? ያበደ ጋይስ። ከዛ ደግሞ ከዚህ ስትወጣ ቢልዲንጉ ማለት ነው ተመልከቱት እንዴት እንደሚገርም። በስመ አብ ታሪክ አለ እዛ አለ። አባቱ እንደሚያምር ይህ ቦታ እንዴት አባቱ እንደሚያምር ና እስኪ። እሺ ተመልከቱት እንዴት እንደሚያምር። ምንድነው ይሄ? ለምንድነው አይቼው ማላውቀው? በእናትህ አይታለሽ? በእናትህ ዋው! ሁላችንም ስንገባ ግን እንትን አይደል እንዳንበዛ። ጤና ይስጥልኝ እንደምን አላችሁ? ደህና ናችሁ ወይ? የሚያምር ቦታ በስመ አብ መንፈስ ቅዱስ። I'm very surprised. What a beautiful place man. Good. ሲያምር በስመ አብ እንዴት ናችሁ? አለን መተናል እንግዲህ Thank you. እዛ ጋር ነው ወይስ እዚህ ጋር? የቱ ጋር ነው? እዚህ ነው? በዛ አይ ይዛውት ነው ስፒድ እኮ እንሳቡ እሱ ጋር እዚህ ጋር ነው አንተ እዚህ ጋር ኦኬ ዳም እንግዲህ ጋይስ አሁን አንቺ መጀመሪያ ምንድን ነው የምናደርገው? ከፈለሽ ቀድመሽ መሄድ ትችያለሽ። ከሱ እኩል ባን እንትን እንዳትሆኝ ቀድመሽ ሂጂ። ከፈለሽ ቀድመሽ ሂጂና ቀድሜ ነው የምሄደው ጋይስ። ሰምታችሁ አትሩጭበት። በጣም ችግር የለም። ምን ገልጠሽ ከፈለሽ ነው ችግር አሁን ደፋር ናት በጣም። እኔ ትመቸኛለሽ ማርያም። አትሰማም ማንንም እዲ ድፍረት። ጋይስ አይሾው ስፒድ ተመልከቱ። እዛ ጋር አለ
ና እዚህ ጋር ና አንቺ ፎከስ ተዘጋጅ አንቺ እዚህ ጋር ተዘጋጅ አንቺ እጂ በቃ ተዘጋጅ ማሪያ እዚህ ጋር ሆኔ ከሷ ኖ እናንተ ከኛ ጀርባ ነው የምትቆሙት ዚመር የታል ከኋላችን ነው እንደዚህ የምትቆሙት ምናምን እዚህ ጋር ነው ታለና እሷ ትጨርስ መጀመሪያ አይዞ we got this yeah let's go ጀግና ና እዚህ ጋር ነው የምንቆመው ሴኩሪቲ ከኋላችሁ ኮራ ብላችሁ ነፋ ብላችሁ ቁሙ ነፋ ብላችሁ ና ያቺ ጓኑ ታዲያ ቆይ ተረጋጋሽ ገፋ ጋርድ ከፊታችን አሎ yes ጀግና ጀግና ማሪያ ጀግና ነሽ ና ጋይስ አይሾው ስፒድ ተመልከቱ እዚህ ጋር አዶናይ እንዴት እንዳስደሰተኝ እግዚአብሔርን ቦራሉ ረስም ጭራሽ ፈርቶ የነበረ ልጅ እኮ ነው እግዚአብሔርና በጣም ፈርቶ የነበረ ልጅ እንደዚህ እንዲነቃቃ አድርጎታልና በጣም ደስ ያለኝ አሁን እንግዲህ አይሾው ከሁለት ቀን በፊት ኢትዮጵያን የማሰለጥነው የመጀመሪያው ነገር ምንድነው ስለ ድምጽ ነው which is እዚህ ጋር ብዙዎቻችን ሰው ምን ይለኛል ብለን ስለምንፈራ ጎሮራችን ይዘጋል አብዛኞቻችሁ እንዳስተዋላችሁ ደግሞ አይሾው ኢትዮጵያ ወንድማችን ሲል ድምጽ ይቀንሳል በጣም ገባህ ይህ ደግሞ ከክህሎት ሳይኖር ቀርቶ ሳይሆን ሰው ምን ይለኛል የሚለው ፍርሃት ስላለ ነው እኔ እችላለሁ ጎበዝ ነኝ ስንል የኮረኮመን የተረበን ጓደኛ ካለ ምናምን እነዚህ ሁሉ ነገሮች ተደራርበው ማለት ነው በራሳችን እንዳንተማመንና በድምጻችን እንዳንተማመን ያደርጉናል ማለት ነው ገባችሁ ይህ አሁን አንድ ምሳሌ ሲሰጥ ለምሳሌ 6ኛ ክፍል ላይ ያለ እንበል 6ኛ ክፍል ላይ ያለ መምህሩ ብላክቦርድ ላይ እየጻፈ ነው ያለው ከዛ አንድ ጥያቄ ጠየቀ ለዚህ ጥያቄ እንግዲህ መልሱ አውቀዋለሁ ብለህ አስበህ እጅህ አውጥተህ ትመልሳለህ ከዛ ተማሪዎች ይስቁብሃል ለቀጣይ ምን እንደሚያጋጥም ታውቃለህ የሆነች ጥያቄ ትጠየቃለች መልሷን ታውቃታለህ ግን እርግጠኛ አትሆን እጅ ስታወጣ እንደቀድሙ እንደዚህ አታወጣም እንዳይስቁብኝ ብለህ እንደዚህ ነው የምትለው ተረዳኸኝ አይደለ ስለዚህ እንደዛ ነገር ስለሚያጋጥም በብዛት ህፃን እያለን ድምጻችን ይዘጋል የውስጣችን ሐሳቦች በነፃነት የመግለጽ አቅማችን ዝቅተኛ ይሆናል ማለት ነው አብዛኛው ሰው እኔ አውቃለሁ እኔ የበልጥ አውቃለሁ የሚል አስተሳሰብ የሆነ እንዳለው ነው የሚያራምደው ግን ማንንም ያውቅ የለም ነገ ምን እንደሚፈጠር አናውቅም ሁላችንም ጭንቀት ላይ ነን የሆነ ስቃይ ላይ ነን ተረዳኸኝ ግን ሰው ምን ያደርጋል መሰለ የራሱን ጭንቀት የራሱ እፍረት የራሱ ስቃይ ይደብቅና ተደብቆ እየሞከረ ያለ ለመውጣት እያሰበ ያለ ሰውን ይተርባል ማለት ነው ኦልራይት ስኬታማ የሆነ ሰው ልንገረ ወደታች ወረድ ብሎ አንተን እንደገና ሊያወርድ አይችልም ከፍ ያደርጋል እንዴ ካንተ በታች ያለ ግን ይተርባል ነው ማለት አንተ አሁን እነዚህ ሰዎች እያሰብክ ነው ድምጽህ እየተዘጋ ያለው ተረዳኸኝ አይደለ አሁን እስቲ አንዴ ኡፍ ነው ለበረድ ሲሪየስሊ በቃ አሁን ችግሩ ምን እንደሆነ ያስተዋልኩት ምን እንደሆነ ታውቃለህ ብለህ ማለት ነው ትዞራለህ ምናምን የሰው አይን ታያለህ ይህ ምን እያደረክ ነው መሰለህ ተቀባይነት እየፈለክ ነው ያደረኩት ነገር ትክክል ነው ወይ ብለህ እየጠየቅክ ነው ባትናገርም በአይንህ ያሳውቃል ይህ ካደረክ ደግሞ የሰው ትኩረት መያዝ አትችልም ቢካዝ ፍቃድ እየጠየቅክ ነው ያለው ፍቃድ አትጠይቅ ብለህ ማለት ነው ትራመዳለህ ኖርማል እንደገና ትደግመዋለህ ትራመዳለህ እስኪ አንዴ እንድገማት በስ ታራምደዋለህ አሁን አየህ እውነት
ተግባራዊ አድርጎታል። በደንብ ላይ ጠቀመው የአዶናይ ምክር በደንብ ማለት ነው። በደንብ በጣም ነው የቀየረው። ስነ ልቦናውን ፊዚካሊ ደግሞ ጥርሱ እንዲሰራለት አድርጓል ምናምን ብዙ ነገሮቹ ተስተካክሎለታልና ይመቸው እግዚአብሔር። ያስተዋልኩት ነገር ግልጽ ነው የምነግርህ። ጋርዶቹንም ጭምር ነው ሪኮግናይዝ ያደረጋቸው። እሺ ካሜራማኑ ጭምር ማለት ነው። ኦኬ ይመቸው። አይሾ ስፒድ ኢትዮጵያ መጥቷልና ክሪንጅ ምናምን ሞመንቶች ነበሩት፣ ፈኒ ሞመንቶች ነበሩት ምናምን ነገር ስለሱ ሁሉ እናወራለን። ከዛ በፊት ስለ አዶናይ እናወራ። አዶናይ አሁን እኔ ገባኝ ማለት ነው። አዶናይ ተወለደ ከዛ 24 ዓመት ምናምን ነገር 25 ዓመት ወር 24 ዓመቱ ነው። የት እንደነበር አያውቅም፣ እሱም እኛም አናውቅም ምናምን ነገር ከድንገት ነው የመጣውና ኢንተርኔት ላይ ድንገት ነው የተከሰተው። ልጁ ክፋት፣ ተንኮል፣ ምቀኝነት፣ እኔነት፣ እኔ ባይነት ምናምን ነገር የሚያውቀው ነገር የለም። ልጁ በንጹህ ልቡ እንደ በቃ አሁን የኔ ልጅና አዶናይ አንድ ናቸው። በቃ እንደ 8 ወር ልጅ ነው የሚያስበው። ምንም ክፋት የለበትም ምናምን ነገር ለሰው ነው በቃ ቢሞተው ቢስሚላ። እና አሁን በዚህ ኢንተርኔት ዓለም ውስጥ አዶናይ ስላለ በጣም ነው ደስ ያለኝ ማለት ነው። እና ይመችህ አዶናይ፣ በርታ፣ በዚሁ ቀጥል። ምንም እንዳያደናቅፍ፣ ምንም ተንኮል ምናምን ነገር እንዳይገባ፣ በዚሁ እንደዚሁ ኑር። አይሾ ስፒድ ብቻ ደስ ብሎኛል። አሁንም ቢሆን ሀሳባቸውን ቀይረው እንደዚህ የሚሉ ሰዎች በጣም እየበዙ ነውና የፈለገ ፌመስ ልትሆን ትችላለህ። ከ4 ሚሊዮን በላይ ፎሎወር ኢትዮጵያ ውስጥ ታዋቂ የፈለግከውን ያክል ልትሆን ትችላለህ። ግን ደግሞ ልክ ካንተ የበለጠ ሲመጣ ልክ እንደ አዶናይ ትገፋለህ፣ ውጣ ትባላለህ ማለት ነው ከካሜራው። በጣም የሚገርመው ግን አዶናይ እኔ ታወቃለሁ 4 ሚሊዮን ፎሎ አለኝ ፌመስ ነኝ ምናምን ተገፋው ብሎ ወደ ኋላ አላለም። እየተጋፋ ስንት ሰዓት ሙሉ እየተጋፋ ሲያስተረጉምለት አይዞ ሲለው አዶናይ ተነስ ፎቶ ሲሉት ሊነሳ ሲገባ ውጣ ሲባል አረ ውጣ እያሉኝ ነው እኮ እነሱ ሲል ሲገፉት እንደገና እየሄደ አይዞ ሲለው ስለራሱ ክብርም ሆነ ስለራሱ ምንም እኔ እንደዚህ ማለት ሳይል ያንን ልጅ ለማገዝ እግዚአብሔር እኔ እንኳን ኖርማል ምንም ፎሎ ሳይኖረኝ ውጣ ብሎ ቢገፋኝ እንዴት ገፋኛል ብዬ ምናምን ደንፎ ጭሬ ነው ጓል ልምጭለው ማለት ነው። በቃ የራሱ ጉዳይ ብዬ ልምጭለው ምን አባቱ ምናምን ብዬ ማለት ነው። አረኛ ወጣት ነን ግን አይመጣልንም፣ አይሆንም ማለት አንችልበትም እንደዚህ በቃ እኔ አሁን አዶናይ የፈለገ የሆነ ሲናገር ቢሰሳት ምናምን ራሱ ቢያንስ እንደዚህ አይነት ነገሮች መርጫ ይለታለኝ ማለት ነው። እኔ በጣም ነው በቃ ሲገፉት ሲገባ ሲያስተረጉምለት ልጁ በጣም የኢትዮጵያ ስፒድ ይደነግጣል ምናምን አይደል? ያ ሰው ላይሆን ይችላል በፊትም ግን በቃ አይዞ ከጎኑ ደጀን ሆኖ ማለት ነው። It's kicking in. It's kicking in. So what you love about Zimbabwe? You me. Okay. በጣም የተመቸ ልጅ ማለት ነው። በቃ ይሄ ልጅ ባይኖር እኔ ጃስትሪሙ አብሶ ደግሞ አይሶስ ቪዲዮ የሆነ ሰዓት ላይ አልታመመም ነበረ፣ ታሞ ነበርና የዛ ሰዓት ተቆጣጠረው ነው የምላችሁ። በቃ ምንም አይሶስ ቪዲዮ የሌለው ላይ አይመስልም ነው የምላችሁ። እንዲህ በጣም የሚገርም ተስጦ ነው ያለው። የሚገርም ማለት ይችላል ነው የምላችሁ። ደግሞ የኛውን ስፒድ ራሱ በጣም ሰፖርት ሲያደርገው ነበረ ምናምን ነቃነቃ እንዲል ምናምን ነገር ማለት ነውና ብቻ የሆነ ሙቪ ነው የሚመስለው። እኔ 5 ሰዓት ሙሉ ሙቪ ሳይ ነበረ ነው የመሰለኝ። እውነት በጣም ነው ደስ የሚለው። ደግነት በእግሩ ሲሄድ አየው። በቃ ሰው ሆኖ ማለት ነው። በቃ ስሙ አዶናይ ተብሎ God damn bro like ከራሱ አልፎ ለሰው መጥቀምን እንዴት እንደሆነ አሳየ። እኔ እንጃ እንዴት ብዬ ኤክስፕሌን እንደማረጋው ከቃል በላይ ሆኖብኛል። ብቻ ቢግ ደብሊው ኮሜንት ላይ ሜንሽን እያረጋችሁት። ከዛ ውጪ ሚስ ወርልድ አፍሪካ አስተርጓሚዎች አብራችሁት የነበራችሁ ከስፒድ ጋር ከዛ ውጪ ደግሞ ይሄን ያህል ተከታይ አለኝ ብላችሁ ሳሰክሱ ራሳችሁን ላይ ሳሰቅሉ እዛ ጋር ላይ ክራውዱን ተቀላቀላችሁ ስታሳዩ ለነበራችሁ ራቼንም ጆን ዳንኤልም ጨምሮ ዳጊ ኦርተን በቃ ላይክ እዛ ጋር ሰው ሼም ሙድ ለመያዝ ምናምን ሼም ለማስያዝ ምናምን ይሞክራል። እናንተ ግን ቢግ ደብሊው እውነት ትለያላችሁ። ጆሺዬ አባቴ እሱ ነው ከዚህ ወሰደኝ ሁላ እኔ አልሄድም ብዬ ነበርና ከልብ አመሰግናለሁ። ጥሩ ምግብ ያሰጣችሁ፣ ጥሩ ነገር አሳያችሁት ሁላ ይመቻችሁ። ዋው
ኤዲተሮች አልተቻሉም በእኛ ሀገር እቺ ደስ ይል ይሄ ሞመንት በቃ ይሄ ልጅ ቢጠቀምበት አሁን ራሱ በጣም እኮ ታዋቂ ሆኗል። በቃ ይሄ ልጅ አሁን ሌላ ሀገር ላይ ምናምን ቱር ቢያደርግ ምናምን ከሱ ጋር አብረው ፎቶ ለመነሳት ምናምን የሚፈልጉ ሰዎች በጣም ብዙ ናቸው፣ እርግጠኛ ነኝ። ያው ንቅናቄው ተጀምሯል። ለሆዷ ብላ ሀገርን የሸጠች ለዓለም በጣም ያቃጠሉኝ ሰዎች ስትሪሙን ሳይው በጣም እነዚህ ነጋዴዎች፣ የመርካቶ ነጋዴዎች እንዴት እንደሚያስጠሉ ማለት ነው። ወይኔ በመድኃኒዓለም ስካርፕ 5000 እና 6000 ቲሸርት እንደዚህ 6000 ብር ምናምን ይሸጡለት ማለት ነው። እንዴት እንደሚያናዱ ህዝብ ሀገርን የሸጠች የ500 የ600 ወይ ደግሞ ግፋቢል የ1000 ብር ዕቃ ስካርፕ እና ቲሸርት 5000 እና 6000 በህግ ሊጠየቁ ይገባል። በቃ የሀገርን መልካም ገጽታ ነው ለአደባባይ አውጥታ የሸጠችው። ስለዚህ በቃ በህግ ሊጠየቁ ይገባል። የሀገርን መልካም ገጽታ አበላሽታለች። በጣም አሳፋሪ ቆሻሻ የታሪክ አተላ ነሽ አንቺ። አይደረግም። ሀገር ከምንም ትቀድማለች ሲባል ተረት አይደለም። በነፃ ብትሰጪው ዋው ኢትዮጵያውያን ይላል። አንቺ ለሀገርሽ ውለታ ዋልሽ ማለት ነው። ምን በነፃ ብትሰጥ እኮ ፕሮሞሽን ነው የምትሰረው እግዚአብሔር እንዴ። ስለዚህ አንቺ በሀገርሽ የጨከንሽ፣ እኛ ደግሞ አንቺ በህግ እንድትጠየቂ መጨከን አያቅተንም። ሁላችሁም ቻሌንጁ ተጀምሯል። በህግ ትጠየቅ። ችቅሌት Guess how many trees Ethiopia has planted over the last 4 years? I don't even know. Moment 46 billion. Billion? Yeah. Billion. 46 billion. What is about to make 46.111 billion? Exactly. Speed. I'm planting my tree in Ethiopia. Speed is planting his tree in Ethiopia. በስሙ ዛፍ ተክሏል። እንግዲህ ችግኝ ተክሏል። ስፒድ ተመልሶ እንደሚመጣም ቃል ገብቷል። ያው ስሙም አለ እዛ ጋር ምናምን ነገር ያው ሲያድግም ትንከባከቡታላችሁ ወይ ምናምን ብሎ ቃል አስገብቷቸዋል። እነሱ ደግሞ ያው ተመልሰ እንደምትመጣ ቃል ገባ ብለውታል። እኛም እንንከባከበዋለን ያድጋል ምናምን ነገር ብለውታል ማለት ነውና What's the speed? Yeah, read it actually. Chat. This is the Ethiopian speed tree. What? Green legacy goal. There's 48 billion trees in Ethiopia, but this is the speed tree. What? This is historic. How big is going to grow one day? Be honest. How big will it grow? What? You're going to come back see it. How big is going to grow? Oops. This is going down. ኮመንት ላይ ምን ይላል ይላችሁ። ይሄ ነገር በጣም ምን ያህል ትልቅ እንደሆነ የምታውቁት ማለት ነው። ስፒድ አሁን በስሙ እዚህ ጋር ችግኝ መትከሉ ምን ያህል ትልቅ እንደሆነ የምታውቁት ማለት ነውና ስፒድ የተከለውን ዛፍ ለማየት ኢትዮጵያ መጎብኘት ፈልጋለሁ ይላሉ ማለት ነውና ይሄን ለማየት ብቻ ራሱ በጣም ብዙ ሰው ኢትዮጵያ ሊጎበኝ ይመጣል። አስባችኋል? እንደ ቀልድ ያያችሁ ሰዎች እኛ ቪዲዮ ስንሰራ ከመምጣቱ በፊት ምናምን ነገር በጣም ለሀገራችን ትልቅ ነገር ነው ይዘውልን የሚመጣው ምናምን ስንል በጣም ሙርስት ይዞ የነበራችሁ ምናምን ሰዎች እኔ እንጃ ምንም ከእውቀት ማነስ እንደሆነ አይኖር ረዳችኋል። የልጁን ተጽዕኖ ፈጣሪነት ካለማወቅ እንደሆነ ማለት ነው። ገብቷችኋል? ከየትኛውም ፕሬዚዳንት ከየትኛውም ዓለም አቀፍ ተጽዕኖ ፈጣሪ የበለጠ ከዚህ ልጅ የበለጠ አሁን ላይ ተጽዕኖ የሚፈጥር ሰው የለም። እውነቱን ለመናገር ማለት ነው። ከዚህ ልጅ የበለጠ ዓለም ላይ ተጽዕኖ የሚፈጥር ሰው የለም እና በሚገባ ለ5 ሰዓት በተከታታይ ላይቭ ስትሪም እያደረገ ነው ሀገራችንን ፕሮሞት ያደረገው በሚገባ። እኛ ደግሞ በቻልነው መጠን እንግዲህ በጣም እንጃ በጣም ፈን የሆነ ስትሪም ነበር ብዬ ነው ማስበው። በጣም እንጃ ከአንዳንድ ነገሮች ከነጋዴዎቹ ከመርካቶ ካሉት ነጋዴዎች ምናምን በቀር ማለት ነው እነሱ ናቸው ትንሽ የሚያበሳጩት። ወርቅ ቤቶችም ጊፍት ሰጥተውታል። በጣም ደስ ያለኝ ማለት ነውና በተረፈ ያው ጥሬ ስጋውን ምግባችንን ብዙ አልሞከረም። እሱ ነገር ትንሽ ቅር ብሎኛል። ብዙ ነገር ክትፎ መሞከር ይችል ነበረ። ሌሎች አሪፍ የሚባሉ የኢትዮጵያን ምግቦች ሌሎች ፈረንጆች መጥተው የሚሞክሩትን አይነት ነገር ብዙ ምግቦች መሞከር ይችል ነበረ። እነሱን ነገር አላደረገም እና በዛ ትንሽ ቢደብረኝም ከዛ በተረፈ ግን በጣም ያበደ ስትሪም ነበር። እኔ በጣም ነው ኢንጆይ ያደረኩት ማለት ነው። በጣም በቃ ቅድም እንዳልኳችሁ እንደ ሙቪ ነው። በቃ 5 ሰዓት ቁጭ ብዬ እንደ ሙቪ ነው ሳየው የነበረው። በቃ እኔ እንጃ በጣም ደስ የሚል ስትሪም ነበር ብቻ። I know. Sorry. My guy is planting his roots in the continent. In Ethiopia. I'm gonna come back one day
This gotta be here, okay? This better be here, okay, guys? Because I'm planting my tree here. I'm planting a seed here. So when I come back, whatever months, years, days, minutes, I want to see this tree grow. You will see and I it. still want to see Speed Tree right there. You will see it. Okay. You promise? All right, you promise. I promise to come back. Wow. ተመልሶ እንደሚመጣ ቃል ገብቷል። ያው እንግዲህ በማንኛውም ጊዜ ይሁን የትኛውም ጊዜ ይፍሽብኝ በመጣው ሰዓት ይሄንን ዛፍ ማየት ፈልጋለሁ ብለዋል ማለት ነውና በእርግጠኝነት ያየዋል። የትም አይሄድበትም ብዬ ነው የማስበው። This is amazing, yo. Okay, Chad. Whoa. All right, Chad. This is crazy. This is officially the Speed Tree of Ethiopia, y'all. I planted my tree here. You want to add one more? No, it's fine. Okay. I got ተጨማሪ ሌላ ትከል እያሉት ነው። ኦኬ ይበቃዋል። Speed Tree. W's in the chat. We did it, bro. የሀገራችን ነጋዴዎች ዛሬ ስካርፍ በ5000 ብርና ቲሸርት በ6000 ብር ሲሸጡ ውለዋል። ልክ እንደዚሁ ደግሞ የሽያጭ ዋጋችሁን ለገቢዎች በትክክል ልክ እንደዚሁ ብታሳውቁ መልካም ነው እንደዚህ የሚሸጡ ከሆነ እውነት ነው እንላለን። 1000 ብር ወይ 2000 ብር መጣም ቀረ የሚቀይረው ነገር የለምና ልክ እንደ ወርቅ ቤቱ ስጦታም ብንሰጥ መልካም ነው። ባይሆን ደግሞ በትክክለኛ ዋጋ በሽያጭ ብናቀርብ የተሻለ ነው። የሀገራችንን ስም ገና ከጅምሩ በማይሆን ነገር ባታስነሱ መልካም ነው ላለው። እናንተ ስለ ጉዳዩ የተሰማችሁን ነገር በኮሜንት ላይ አሳውቁኝ። ይሄን ፓርት ስታዩ አልነዘራችሁ? የሆነ ጉዝባምፕስ ነገር እኔ ባይዘዌይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች ነው እኔ ራሴ ገረመኝና በዓለም አቀፍ ሕዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነውና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾ ስፒድ ራሱ ገርሞት አስተያየት እየሰጠ ነበርና ነዘረኝ በቃ ይሄን ነገር ሳይ። ይሄን ፓርት ስታዩ አልነዘራችሁ? አብዛኛውን የኢትዮጵያ ነጋዴ የምታሰድቡት መሰል ነጋዴዎች ናቸው። እናንተ ሁለታችሁ በቃ የመጥፎ ነጋዴ ምሳሌ ናችሁ። ዓለም አቀፍ ሰው ሲመጣ በተቻለ መጠን ጊፍት ሰጥተሽ ነው እንጂ ራስሽን ፕሮሞት ማድረግ ያለብሽ። እንዴት አንድን ስካር በ6000 በ5000 አንድን ቲሸርት 5000 ምናምን የምትሸጥ እሱ ራሱ እስኪደነግጥ ማለት ነው። በውጭ ምንዛሬ የሚተዳደረው ሰውዬ እስኪደነግጥ አብሮት ያሉት ኢትዮጵያውያን አረ 1000 ይበቃሻል ስትባይ አረ ምናምን በቃ ለዛሬ ብቻ ይመቸኝ ሱቅሽን ዘግተሽ ልትሄጂ ነው። ጊፍት ሰጥተሽ ራስሽን ፕሮሞት ማናም ብታረጊ ነው እንጂ የሚሻለው በአንዴ ለመክበር። ገቢዎች ወይ ይበልሽ ጀግና እኮ ናት። እግዚአብሔር ትችላለች እቺ ልጅ በጣም ነው ማረጋት ነው ድፍረቷ ማለት ነው። ድፍረቷ በቃ ይመቻት እግዚአብሔርን። በድጋሚ አዶናይን በጣም ሳላደንቅ አላልፍም። በቃ ጋይስ ይገባዋል ከምር። አዶናይና ቶሚ ያን ነገር አቀናጅተው መስቀል አደባባይ ያደረጉት ነገር አዶናይ ደግሞ በተለይ ይሄን ልጅ ላይ ጸጉሩ እንዲስተካከልለት ጥርሱን እንዲሰራ አድርጎ ፎ አድርጎት ከእንደገና ከአይሾ ስፒድ ጋር አገናኝቶት ኢቭን ላይክ ውድድር ሲወዳደሩ ለራሱ የዚምባብዌው ሰውዬ እኔ መጀመሪያ መምጣቱ የእሱን ስፖትላይት ወይም ደግሞ የኢትዮጵያን አይሾ ስፒድ ትኩረት ይወስድበታል ብዬ አስቤ ነበር። ነገር ግን እሱ መምጣቱ በጣም ደስ ብሎኛል። ምክንያቱም ማርከስ ላይ ከገቡ በኋላ ለራሱ አይሾ ስፒድ ምናምን ሸርታቴን አጋጥሞት ሲገባ እንዳለ ሙሉ በቃ ኬሪ ያደረገው እሱ ነበር። ያ የዚምባብዌ ልጅ ባይኖር ኖሮ ቦሪንግ ነበር የሚሆነው ማለት ነው እና በጣም ትንሽ ፈዘዘ ግን ጥሩ ነው። በቃ ኢትስ ጉድ ላይክ እንደዛ ትልቅ እድል ሰጠው ጋይስ። ከአንድ ሰዓት ምናምን በላይ ይሆናል አብሮት ሲዞር የነበረው። ልክ የዛ ይሄ ቴንጌ የኬንያው ላይ ያገኘው ያቺ እንቁላል ራስ የምትመስለው ሰው እያለች አይደለ እሷ ጩጬ 10 ሚሊዮን ፎሎወር ያለው ባይ ዘ ወይ አሁን እሱ እንግሊዘኛ የሆነ ያክል ይችላል ምናምን ነገር እና እንግሊዘኛ ቢችል እንደው የት ደረጃ በደረሰ ባይ ዘ ወይ። ቋንቋ ዝም ብሎ መግባቢያ ነው የምትሉ ሰዎች ቋንቋ ምን ያክል ኃይል እና ፓወር እንዳለው አያችሁ አይደለ? ቋንቋ ቢያውቅ ይሄ ልጅ የት እንደሚደርስ። ያቺኛው ፈጣን ናት ይላችሁ ከዚምባብዌ መጥቶ ይላችሁ በሁለት ሰው ሜዳ ነው በራሱ ሜዳና ከእንደገና በእኛ ሜዳ መጥቶ ነው የተጫወተው። እንደውም በእኛ ሜዳ በረምብ አድርጎ ነጥብ ያዘው ያጀልስ በጣም ብልጥ ነው እና ያ ሁሉ ቻንስ ኤክስፕሌን አድርጎለት በእንግሊዝኛ ያስረዳው ሲወዳደሩ ለራሱ ይሄ እንደዚህ ነው እንደዚህ ያለ እየተረጎመ የስፒድን በእንግሊዝኛ የሚያወራውን ነገር ስፒድ እሱ አዶናይ እየተረጎመለት ለኢትዮጵያ አይሾ ስፒድ ሁሉ ነገር ነግሮት ምናምን ነገር በቃ ይሄን ሁሉ እንድንጠቀም አድርጎታል እና በጣም ደብሊው አይሾ ስፒድ ትችላለህ ከምር ይገባዋል።
In the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy Yo, y'all see this chat? Y'all see Ethiopia, bro? ምን ተሰማችሁ እስኪ ይሄን ስታዩ? In the chat, bro. This is beautiful, bro. እንደ ዛሬ በቤተ ክርስቲያን አፍረናናቅም በጣም አዝነናል። ለዚህ ዩቲዩበር ቤተ ክርስቲያን በዚህ መልኩ ስታሽቃብጥ ማየት ሰማይና ምድርን የፈጠረ አምላክን የምታመሰግን ቤተ መቅደስ ስጋው ደግሞ የምንቀበልበትን በዚህ የምር ታቡት ወጥቶ ነው ምናምን ወይስ ምንድነው? እኔ አልገባኝም። እኔ አላቅም። ምንም ግን ታቡት ምናምን ወጥቶ ከሆነ ታቡት ይሄ ከሆነ አሩ ነው። ግን ደግሞ ያው ቤተክርስቲያናችንን እኮ ለዓለም ለማስተዋወቅ ከሆነ ምን ችግር አለው? እኔ እንደዛ ነው ያሰብኩት። በዛ መንገድ ነበር ሳይው ያየሁት የነበረው። ንገሩኝ። እኔ ከሳሳት ኳርሚን ጋይስ ምን አሳለሙተኝ? ሌላ ምን አደረጉ? እኔ አላየሁኝም። ሜቢ ግን እንደ የቢዮንሴ ነው እዚያ ላይ ምናምን ሲሉ ስለነበር ለቢዮንሴ ታቡት ትውላት ነበር ሲባል ነበር የዛኔ ማለት ነውና እንደዛ ሆኖ ከሆነ በጣም ልክ አይደለም፣ በጣም ተሳስተዋል ማለት ነው። ግን ቤተክርስቲያናችንን ለዓለም ለማስተዋወቅ ከሆነ ይጠቀሙበት። እኔ እንጃ፣ እኔ ችግሩ አልታየኝም። ከሳሳትኩ አርሙኝ፣ ችግር የለውም ማለት ነው። ባለማወቅ ከሆነ ማለት ነው። መልኩ ስታስነጉር ማየት ቤተክርስቲያን በጣም ነው ማዝነው፣ በጣም እና በጣም ስርዓት የጎደለው ድርጊት ነው። ማናችሁም ኦርቶዶክሶች ይሄን ድርጊት እንዳትቀበሉ። ሌላኛው የተመቸኝ ሰው ከዚህ ስትሪም ላይ ማለት ነው ቢቦይ ቶሚ ቢቦይ ቶሚ ይችላል። በቃ ደፋር ሰዎች እንደዚህ አይነት ሰዎች ነው የሚመችኝ ማለት ነው። በቃ አቴንሽን ማግኘት የፈለገው የሚፈልገውን አቴንሽን እንግዲህ አግኝቷል ማለት ይመቸው። Messi's the goat. Messi's the goat. Welcome to Ethiopia. Welcome to Ethiopia. በደንብ አቴንሽን መውሰድ ይቻላል በጣም ማለት ነው። እና ይመቸው የሚፈልገውን ነገር አግኝቷል። ምን አገባው?